በዛሬ ቪዲዮ የምንመለከተው ኢትዮሳት ላይ ቃና ቲቪ በኤችዲ ኳሊቲ በአዲስ ፍሪኩዌንሲ መጥቷል። እንዴት አድርገን ሰርች አድርገን መጠቀም እንችላለን? ይሄኛው ቻናል በፊት ከነበረው ምን ጥቅሞች አሉት፣ በምን ይለያል የሚለውን በስፋት እንመለከታለን። በዚህ ዩቲዩብ ቻናል ላለፉት 4 ዓመታት የሳተላይት፣ የአንድሮይድ ቦክስ፣ የስማርት ቲቪ፣ የፋይንደር እና የኳስ ቻናል ትምህርቶችን በተከታታይ እየለቀቅንበት እንገኛለን። በዚህም በኢትዮጵያ በሳተላይት ዘርፍ ትልቁ የዩቲዩብ ቻናል ነው። ከዚህ በኋላም የምንለቃቸውን አዳዲስ ትምህርቶችን ለማግኘት ሰብስክራይብ ማድረጋችሁ እንዳደረሱ፣ እንደዚህ አይነት ትምህርቶች ደግሞ ለሌሎች እንዲደርስ ላይክ እና ሼር በማድረግ አብሮነታችሁን አሳዩን። ቀጥታ ወደ ቪዲዮ ነው የምወስዳችሁ። ከዚህ በፊት ኢትዮሳት ላይ እንደምናውቀው ቃና ቲቪ መጀመሪያ ከናይል ሳት ወደ ኢትዮሳት ቻናሎች ሙቭ ሲያደርጉ የመጀመሪያው የገባው ቻናል ነው። ከገቡት ቻናሎች ይጠቀሳል። ከዚህ በፊት የነበረበት ፍሪኩዌንሲ 11545 ሆሪዞንታል 30,000 በኤስዲ ፍሪኩዌንሲ በፊት በነበረበት፣ ከዛ በኋላ ኤስዲ ፍሪኩዌንሲዎች ከጠፉ በኋላ ፍሪኩዌንሲውን ሲምቦል ሬቱን ብቻ ቀይረው 45,000 አድርጎ በዛው ፍሪኩዌንሲ ይጠቀም ነበር። የሚሰራው ከዚህ በፊት ኤስዲ ጥራት ነበረው። ስለዚህ ከዚህ በፊት ከነበሩት ኖርማል ኢቢኤስ ሌሎችም ከምናውቃቸው ቻናሎች ፍሪኩዌንሲው በጣም ጥራቱ የወረደ ነበር። አሁን ላይ ግን በአዲስ ፍሪኩዌንሲ ገብቷል። ፍሪኩዌንሲውም ከዚህ በፊት የምናውቃቸው ቻናሎች ኢቢኤስ ሌሎችም የነበሩበት 11105 ሆሪዞንታል 45,000 ነው ፍሪኩዌንሲው። ስለዚህ እናንተ ይህንን ቻናል ለመጠቀም ቀጥታ ከዚህ በፊት ኢትዮሳት የምትጠቀሙ ከሆነ ፍሪኩዌንሲውን እዛው ላይ ስለምታገኙት ሰርች ማድረግ ትችላላችሁ። ወይም ደግሞ እናንተ ፍሪኩዌንሲውን እዚህ ጋር ልክ እኔ አሁን በሞላው መልኩ እዚህ ጋር አድ የሚል አለ፣ ቀይ በተን እንጫናለን። ከዛ በመቀጠል ፍሪኩዌንሲ የሚለው ላይ 11105 ሆሪዞንታል 45,000 እዚህ ጋር እናደርጋለን ማለት ነው። በመቀጠል ይሄንን ስንጫነው ፍሪኩዌንሲ እንደዚህ ይመጣልና፣ ወይም ደግሞ እናንተ ፍሪኩዌንሲ መሙላት ሳይጠበቅባችሁ እንዴት አድርጋችሁ መጠቀም እንደምትችሉ አሳያችኋለሁ። ስታርት ሰርች የሚለው ላይ ወደ ጎን በምታደርጉበት ሰዓት ላይ ብላይንድ ሰርች የሚል አለ። ስለዚህ እዚህ ጋር የራሳችሁ የዲሻችሁ ኳሊቲ መጠንና ባለው ቻናል ማለት ነው ሙሉ ያስገባላችኋል። እኔ ግን ፍሪኩዌንሲውን ስለጻፍኩት ትራንስፖንደር ሰርች የሚለውን በዚህ ፍሪኩዌንሲ ብቻ ያሉ ቻናሎች እንዲገባልኝ ያደርጋለሁ ማለት ነው። አሁን እንደምትመለከቱት ቻናሎቹ ቀጥታ እየገቡ ነው። ካሉት ቻናሎች ውስጥ አዲስ የምናገኘው እዚህ ጋር ምንድን ነው? ኢቢኤስ ቃና ቲቪ በአዲስ ፍሪኩዌንሲ መጥቷል ማለት ነው። እዚህ ጋር እንደምትመለከቱት ፍሪኩዌንሲው 11105 ሆሪዞንታል 45,000 ቃና ቲቪ በኤችዲ ኳሊቲ ገብቷል ማለት ነው። ከዚህ በፊት ከነበረው እጅግ አሪፍ የሆነ የምስል ጥራት አለው። ስለዚህ በዚህ አይነት መልኩ መጠቀም ትችላላችሁ። ሌላው ይህ ቻናል የሚያሳየን አሪፉ ነገር ምንድን ነው? ጥራቱ ከዚህ በፊት ከነበረው የተለየ የሚያደርገው በፊት በተለይ ገመድ ያስቸግር ነበረ፣ በጣም ይታወቃል። በተለይ 11105 ቃና ቲቪ ያለበት ገመድ የተቀጠለ ከሆነ ወይም ደግሞ ገመድ ላይ ትንሽ ችግር ካለበት ኤልኤንቢ የደከመ ከሆነ ከፊት ለፊት ኢትዮሳት የሚጋርደው አይነት ነገር ከሆነ ያስቸግር ነበረ ቃና ቲቪ ማለት ነው። አሁን ግን ይሄኛው ፍሪኩዌንሲ ምንም አይነት አያስቸግረንም። ስለዚህ ገመዱ ከዚህ በፊት የነበሩት ኢትዮሳት የሚሰሩ ቻናሎች ኢቢኤስ፣ ኢቲቪ ሌሎችም የሚሰሩ ከሆነ በቀጥታ በዚህ አይነት መልኩ ይሄኛውን መሳድ ይችላል ማለት ነው። ስለዚህ ቃና ከዚህ በፊት እያስቸገራችሁ ከሆነ ኳሊቲ አልመጣም እያለ እንደዚሁም ደግሞ ጥራቱ አሪፍ ካልሆነ በዚህ አይነት መልኩ ጥራቱን ማሳደግ ትችላላችሁ። እንደዚሁም ደግሞ ቻናሉን በተሻለ የሆነ የኳሊቲ እድገት ማግኘት ትችላላችሁ ማለት ነው። በፊት የነበረውን እዚህ ጋር ለማሳየት ያክል ቃና ቲቪ እዚህ ጋር እንደምትመለከቱት ይሄኛው ቃና ቲቪ በፊት የነበረው ነው ማለት ነው። ምስል ጥራቱ በጣም ደካማ ነበር። ነገር ግን አሁን ላይ የገባው ቃና ቲቪ ደግሞ የምስል ጥራቱ እጅግ በጣም አሪፍ የሆነ የምስል ጥራት እንደምትመለከቱ ልዩነት አለ ማለት ነው። ስለዚህ ቃናን ቲቪ በዚህ አይነት መልኩ ሰርች አድርጋችሁ መጠቀም ትችላላችሁ። ጥሩ የሆነ የምስል ጥራት እንደዚሁም ደግሞ ኳሊቲ ያለው፣ በተለይ ዝናብ ሲዘንብ ሌሎችም ትራክ አያደርግባችሁ ማለት ነው። የዛሬ ቪዲዮን ይመስላል። በዚህ ቪዲዮ የትኛውን ማየት ጠይቅ ያላችሁ ኮሜንት ላይ ያስቀምጡልኝ። እንደዚሁም ደግሞ እንዲሰራላችሁ የምትፈልጉት የሳተላይት የቻናል ከኤሌክትሮኒክስ እና ከዲሽ ጋር የተያዘ ነገር ካለ እሱንም ኮሜንት ላይ ብታደርጉልኝ ቀጣይ የእናንተን ጥያቄ በቪዲዮ መልክ ይዤላችሁ እመጣለሁ ማለት ነው። እንግዲህ እኛ ብዙ ትምህርቶችን እየለቀቅን ነው። ነገር ግን አሁን ላይ ምንም አይነት
አይነት ገቢ በዩቲዩብ አናገኝም ይታወቃል። እኛም እንድናገኝ አይደለም እየሰራን ያለ ነው። ነገር ግን ሰብስክራይብ እንፈልጋለን። በጣም ብዙዎቻችሁ ይህን ቪዲዮ ካያችሁ በኋላ ሰብስክራይብ እያደረጋችሁ አልነበረም። አሁን ላይ ከዚህ በፊት ከለቀቅናቸው 4-5 ቪዲዮዎች ላይ ግን ያው ሰብስክራይብ እንድታደርጉ በጋበዝነው መሰረት ብዙዎቻችሁ ሰብስክራይብ እያደረጋችሁ ነው። እናመሰግናለን። አሁንም ይህን ቪዲዮ ከተመለከታችሁ በኋላ ሰብስክራይብ አድርጉ። አዳዲስ ትምህርቶች በሚኖሩ ሰዓት ፈጣን በሆነ መልኩ በብቸኝነት እኛ ነው ቪዲዮ ሰርተን የምንለቀው። ለምሳሌ ይሄ ጠዋት ላይ የገባ ቻናል ነው። እኛ ደግሞ አሁን ላይ ኦልሞስት ወደ ምሳ ሰዓት ሆኗል ማለት ነው ቪዲዮ ቀርጸናል። ይህን ደግሞ ሰዎች በሚመለከቱበት ሰዓት ማታ ላይ እንለቃለን። ስለዚህ አንድ ቀን እንኳን አናቆይም ማለት ነው አዳዲስ መረጃዎች ሲኖሩ። ስለዚህ ሰብስክራይብ ብታደርጉ የዲሽ የቻናል ለህፃናት ለብዙ የሚሆኑ ትምህርቶችን ታገኛላችሁ ማለት ነው። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ ስንገናኝ ደስ ሰላም